እሺ ቅዱሳት ስዕላት ምንድን ናቸው? የመጀመሪያ ከዛ ከትርጓሜያቸው ከዴፊኒሽን ጀምር። መልካም። ቅዱሳን ስዕላት የቤተ ክርስቲያን ልሳኖች ናቸው። በዓለማችን ላይ ቋንቋ በሶስት አይነት መንገድ ይከፈላል። አንደኛው ቃል በቃል የምንነጋገርበት ቋንቋ ነው። ሁለተኛው የምልክት ቋንቋ ነው። ሶስተኛው ደግሞ ስዕላዊ የሆነ ቋንቋ ነው እና ቤተክርስቲያናችን ሐዋርያዊት የሆነችው ይህች ቤተክርስቲያናችን የጌታችን የኢየሱስ ክርስቶስን ወንጌል በሶስቱም አይነት ቋንቋዎች የምትሰብክ ቤተክርስቲያን ነች። ሊትራል በሆነ መንገድም የክርስቶስ ኢየሱስን ቃል ትሰብካለች። ለምሳሌ በምልክት ቋንቋም ጭምር የክርስቶስን ወንጌል ትሰብካለች። በምልክት ቋንቋ ስንል በሳይንም ጭምር ማለት ነው። ለምሳሌ በቤተክርስቲያናችን ጉልላት ላይ መስቀል አለ። አይሲ መስቀል ምልክታችን ነው። ራሱን የቻለ ደግሞ ስብከትም ጭምር ነው። ሌላው ህንጻ ቤተክርስቲያናችን በራሱ ራሱን የቻለ ሳይን ነው። ከበሯችን፣ ጽናጽሉ፣ መቋሚያው እያንዳንዱ ነገር በምልክት የምንሰብክበት ነው። ስንዘምር የምናሸበሽበው የምናጨበጭበው እነዚህ ሁሉ ነገሮች በምልክት ቤተክርስቲያን የምትሰብክባቸው መንገዶች ናቸው። ቅዱሳት ስዕላት ምንድን ናቸው ስንል ቅዱሳት ስዕላት ልክ እንደ ምልክት ቋንቋ እንደ ሊተራል ላንጉጅ ቤተክርስቲያን የክርስቶስን ወንጌል የምትሰብክባቸው ልሳኖቿ ናቸው። መልካም። ይሄ ነገር እንደውም በታሪክም ብዙ ጊዜ ይስተዋላል። ቤዛንታይን ካታኮምብ ግበበ ምድር ላይ ቀድሞ የክርስቲያን ምልክት የነበረው አሳ ተስሎ እንደዚህ የጌታ እራት እንደዚህ የመሳሰሉ ስዕሎችም አሉና ያ ድንቅ ማሳያ ነው። ግን እስቲ አሁን ቅዱሳት ስዕላት የቤተ ክርስቲያን ልሳን ናቸው ብለን፣ ሁለተኛ ቅዱሳት ስዕላት ስዕለ አድኅኖ የሚል ስያሜ ይሰጣል። በመጀመሪያ ደረጃ ይሄ ስያሜ እንዴት ነው ተብሎ ይጠራል ብዙ ጊዜና ሌላው እንግዲህ እግዚአብሔር አምላክ በዚህ ዘመን ኖረን አሳየን። ላቲ ስብሐት ክብር ይግባትና እመቤታችን አንዲት ሴት የእመቤታችን ስዕል ስጨመድድ እንደዛ ስታደርግ ተመለከትንና ስዕለ አድኅኖ ብለው ተጠርተው ግን ራሳቸውን እንኳን ማዳን አይችሉም የሚል ሐሳብ ይነሳል። ለዚህ ነገር ምንድን ነው? መልካም እንግዲህ በመጀመሪያ በዚህ ያክል ቅዱሳት ስዕላትን የሚቃወሙ ሰዎች ለመቃወማቸው የሆነውን መነሻነት ለምሳሌ መመልከት እንሞክር። በቅዱሳት ስዕላት ዙሪያ ፕሮቴስታንት የሆኑ ሰዎች ያው ቅዱሳት ስዕላት ጣዖታት ናቸው የሚል እምነት ነው ያላቸው። ነገር ግን መጽሐፍ ቅዱሳዊ መሰረት የላቸውም። ለምሳሌ ፕሮቴስታንት የሆኑ ሰዎችን ቅዱሳት ስዕላት መጽሐፍ ቅዱሳዊ አይደሉም የሚል የመጽሐፍ ቅዱስ ማስረጃ ስጡ ይሰጥላቸው። በመጀመሪያ የሚሰጡ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 20 ከቁጥር 4 ያለውን ክፍሉ በላይ በሰማይ ካለው በታች በምድርም ካለው ከምድርም በታች ከውሃ ውስጥ ካለው የማናቸውን ምሳሌ ለአንተ አታድርግ፣ አታምልካቸው፣ አትስገድላቸው ይላል። እዚህ ክፍል የተነገረው ይሄ ሐሳቡ በአጠቃላይ ስለ ጣዖታት ነው። ለምሳሌ አንድ ሰው ዝም ብሎ አንበሳ ስሎ ቢያስቀምጥ ኃጢአት አይደለም። ነገር ግን ያ የሳለውን ነገር ወርሺፕ የሚያደርግ ከሆነ እግዚአብሔርን ክዶ ያንን የቀረጸውን የሳለውን ነገር የሚያመልክ ከሆነ ግን ያ ጣዖት አምልኮ እንለዋለን። እና አምላካችን እግዚአብሔር ጣዖታትን እንጸየፍ ዘንድ በዚህ መጽሐፍ ቅዱስ ክፍል ያዞናል። እንደውም አንዳንዶች በላይ በሰማይ ሲል እኮ መላእክትንም ያካትታል፣ በታች በምድር ደግሞ ሲል ሰዎችንም ጭምር ያካትታል። ስለዚህ ያው እያለ ያለው ስለ ቅዱሳን ሰዎች ስለ ቅዱሳን መላእክትን ይላል። መጽሐፍ ቅዱስ ግን ከዚህ በተቃራኒ ሐሳብ ነው የሚናገረው። ለምሳሌ አሁን የነገርኩ የመጽሐፍ ቅዱስ ክፍል ዘጸአት ምዕራፍ 20 ነው። 5 ቻፕተር ወደፊት ስናልፍ ዘጸአት ምዕራፍ 25 ቁጥር 18 ላይ አምላካችን እግዚአብሔር በቀጥታ እንዳዘዘን እንመለከታለን። ምን ብሎ 2 ኪሩቤል ከተቀጠቀጠ ወርቅ ስራ። አምላካችን እግዚአብሔር አትስረቅ ካለ በኋላ ስረቅ አይልም፣ አትዘሙት ካለ በኋላ ዘሙት አይልም። ክፍሉ ለተለያዩ ነገሮች የተነገረ ነው ማለት ነው። ስለዚህ ቅዱሳት ስዕላትና ጣዖታት የተለያዩ ነገሮች ናቸው። ብዙ ጊዜ ፕሮቴስታንት የሆኑ እህት ወንድሞቻችን የኦርቶዶክስ ቤተክርስቲያንን አስተምሮ ለመቃወም እንዲሁ በደፈነው በጭፍኑ ስዕላት